አንድ ባንድ መምጣት ይጀምራሉ ይላሉ ከዛ በኋላ ያለው አሁን ይሄን የነገሯችሁ አካባቢ ያሉ ሰዎች ናቸው አካባቢ ያሉ ሰዎች ናቸው መረጃውን ይሄ መረጃ ወጣው መረጃው አዎ እዛ አካባቢ ያሉ ሰዎች ናቸው ያዩ ሰዎች ናቸውና ሲመታት ሲጥላት አይ ማንም አላየም ግን የሽጉጥ ድምጽ እዛው ነው የተሰማው እሺ የተመታችው ግንባሯ ላይ ነው ደሙም የፈሰሰው እዛው ስፖኪዮ ላይ ነውና ከጎኗ ባለው ስፖኪዮ ላይ ነው የፈሰሰውና በዛ ነው ደሞ ሲንቆረቆር የነበረው ከዛ ወደ ተከረደ መኪና ስታክሲ ያደረግ ሰዎች ተሰባስበው ሊያገዙ ሲሉ ደም መኪናው ስላለው አማራጭ ያጣ መኪናውን ቆልፎ ይጠፋል እሱ በዛው መኪናውን እዛው አቁሞ ይጠፋል እሷ ማንንም ያያሰው አልነበረም በዛን ሰዓት ጨለማ ነው ሰዎችም ወጣ ብሎ የጥይት ድምጽ ሰምቶ ዞር ሲሉ መኪናው ተነስቶ ይዳል ጥቁር መኪና ከሆቴል ጥወት ይዞ የወጣው መኪና ነው ሆቴሉ ጋር የታየው የራሱ መኪና ነው ጥቁር መኪና በኋላ የታየውም ራሱ መኪና ነው በኋላ የታየው የራሱ ጥቁር መኪና ነው ደም ኖሮት የታየው ማለት ነው ደም ኖሮት የታየው እዛ ጋር ቆሞ አዳልቶ አካባቢም ሸሽቶ ቆሞ የቆመም የራሱ መኪና ነው ራሱ ያው መኪና ነው የራሱ መኪና ነው በዛ ላይ ደግሞ ሽጉጡም ዛለ የተመታበትም የተተኮሰበትም ቀላም ዛው ነው ያለው ከዛ እሷ እዛ ነው እንግዲህ የቆየችው እሱ በዛው ጠፋ እሱ የሚደውለው ጧት በ3 ሰዓት ላይ ነው ለጓደኛዋ ከአድሮ ማንንም አላያትም ጧት ሰዎች ሲነሱ ሰው ተበልቶ ትርፍራፊ አጥንቶች እዛ እና ልብሶች እዛ አካባቢ ተበትኖ ነው ያገኙት ከዛ በኋላ ወደ ፖሊስ ጣቢያ ሪፖርት ያደርጋሉ ፖሊስ የተገኘችውን አጥንት ትርፍራፊ አጥንት ሰብስቦ ወደ ጳውሎስ ይልካሉ ከዛ በኋላ ደውሎ ለፖሊሷ የፈራነው ነገር ደረሰ ይነግራት ነበር ሊገላት እንደሚፈልግ አዎ ለፖሊሷ አዎ ነግሯታል እኔ ከዚህ በፊት ሁለት ሰዎችን ገድያለሁ ሹር ሁለት ሰዎችን ገድያለሁ ንገሪያት እንደዚህ ብለሽ ብሎ ራሱ ነገረ ከዛ በኋላ እሷም በዚህ ልታግባባቸው በጣም ተሞክር እንደነበረ ነው የነገረችን ፖሊሷ በራሷ ኦኬ ታይ እንደዚህ ሊያረግ ይችላል አዎ እና በቃ እንደዚህ እንዳረገ እንደዚህ ሊያረግሽ ይችላልና ብትግባቡ ይሻል አይነት ነገር ነው እነሱ ልታስታርቅ የነበረችው በዛ መሃል እንግዲህ እኛ አልሰማንም ማንንም የሰማ የለም ስልካችን ተፈልጎ ከዛ በፖሊሷ በኩል እንዲደወልልን ተደረገ ለወንድሜ ዛ ሰርቪስ ስራ ላይ ነበር ለሱ ተደወለለት መታችሁስ የሆነ ነገር ንገሩኝ አልኳቸው ከዛ ጓደኛ ፖሊሷ መጣችና አዳነች የለችም የት ሄደች ሞታለች ምን አርፋለች በቃ እንዴት ሰው ገደላት ከዛ በኋላ በጥይት ሞተች ማታ ሬሳዋስ የለም ምን ማለት ነው ጅበላት ከዛ በኋላ ምን ነገር ጠፋኝ በቃ እየሰማሽ እያየሽ ማታምኛቸው ነገሮች አሉ ማተቀበያቸው እውነታዎች አሉና በቃ ጭራሽ ወይ ልቀበላትም አልቻለ ይሄንን ልቀበላት አልቻለምና ቀጥታ በቃ ፖሊስ ጣቢያ ወሰዱኝ አልኳቸው ከዛ በኋላ መኪናም ነበር የባንኮችም እዛ ነበሩና ወደ ፖሊስ ጣቢያ መለሱኝ ሄድኩኝ በቃ እንደ ክስም ይሁን ምን እንደማረገው አላውቅምና ሄድኩኝ ምንድነው የተፈጠረው ነገር ምን ነገሩን ጠፍቷቸው ልብሷን በፔስታል ሰበሰቡትን ከሜዳ ላይ ልብሷን ይዞ ይሄ የሷ ልብስ ነው አሉ ከዛ ውስጥ አንድ ቲሸርት አቃለው ነው ሁሌ ከሷ ጋር የሚውሉት የባንክ ሰራተኞች ደግሞ አው ይሄ የሷ ልብስ ነው ከዛ የተፈጠረው ነገር ምንድነው አልኳቸው እንግዲህ የተፈጠረው ነገር ከዛ እንደሰማሁ ነው ከቤቷ በጣም እናዝናለን ለምርመራ ያው ወደ ጳውሎስ ልከናል
ቅድም ያስገባ ነው በሚስተር ኤክስ ስለሆነ ስሙም ስለማይታወቅ አሁን ቤተሰብ ስለመጣችሁ ነገ ደብዳቤ ይዘን መተን እናወጣላቸዋለን። አሁን ልጆቿን ይዛችሁ እነሱም በማረጋጋት ወደ ቤተሰብ እንድትወስዷቸው የተፈለጋችሁ ብሎ ስለሆነ ጊዜ መሄጃ ቦታም ጠፋኝ። አላምናንኩኝ። እሺ በቃ የተመታችበትን ቦታ አሳዩኝ አልኳቸው። የሞተችበትን ቦታ ማየት ፈልጋለሁ አልኳቸው። ከዛ በኋላ ባንኮችም አሉ ይዞኝ ሄዱ። እዛ ስንደርስ ደሟ የፈሰሰበት ተጎታ ወደ ገደል የገባችበት፣ በአንድ በኩል ደግሞ በጅብ ተጎትታ ወደ ውጭ የወጣችበት፣ ቶታሊ የተበላችበት፣ ካፖርታ ሁሉ ውጭ ዝንብ እዛ ሲጫወትበት መሪያው ከዛ ታርጋውንም እንትን ፎቶ አንስታ ልካለች ለወንድሟ ጋር ከዛ በፊት ልካ ነበረ። ኦኬ ታርጋ ቁጥሩ ፈርታው ነው ማለት ነው። መጀመሪያ ፈራለች። መጀመሪያ ነው ግን ለኛ ነገርንም ያው እኛም እንደንጨነቅ እንደማሰብ ለኛ ነገር እንዳታስቡ ይሆናል። እሺ ቃሪ ነበር አይዞ ከትምህርት ቤት መጣችሁ? ትምህርቱን ፈርቼው ነበር። ተማሪዎችም እንደዚህ ማታ ሰው ተገላል ምናምን ሲሉኝ እኔም ፈርቼ ነበር። ፈርታ ነበር ይሆናል ብለህ? አይዞ ቤስት በጣም ተሰማክ? ከዛ ደበቁን። በጣም ብዙ ሰው ካለክሶ እያለቀሰ ምናምን ነበር ዘወርጋ። እኛን ደብቀው አስገቡን እንዳናቅ እንዳንል እንዳንደነግጥ አስቀመጡን ደብቀው። ከዛ ከሰው ጋር ተጣልታ ነው ምናምን ያለው እነሱ። እንግዲህ እኛም እንደዛ ነበር። ትንሽ አረጋጉንና መጨረሻ ላይ በሩን ከፍቶ ነው የነገሩን እንደሞተች እናታችን። አቦነሽ ኩምሳ እባላለሁ። ስንተኛ ታላቅ ነሽ ለሷ? እኔ የመጀመሪያ ልጅ ነኝ ከቤት። የመጀመሪያ ልጅ ነሽ? እሷ የመጨረሻ ልጅ ከቤተሰብ ናት። የመጨረሻ ነች? እስቲ ምንድነው እስቲ ያለው ነገር እንዴት ነው የምትገልጽልኝ? ምንድነው የተሰማሽ ነገር? እስቲ ያለውን ፕሮሰስ አውሪኝ ነው ስትሰሚ የነበረው ነገር። ያለው ነገር እንግዲህ ያው ተወርቶ የሚያልቅ ነገርም ባይሆን ያው አዳነች የእናትነት እና የሴትነትን መስዋዕት የከፈለች ናት። ያው ወንድ ብትኖር ኖሮ እኮ እንዲህ ባትደፈር ነበር። ያም እንዳንድ ዜጋ ሰው ይሆናል ብላ እንደ ሰው ተምራ ስራ ይዛ ትዳር ይዛ ለራሷን ብቻ ሳይሆን ለሀገርም ዛሬ ነገ ለራሷ ዛሬ ግዳጇን በስራዋ ሙያ የከፈለች ከስራ ደግሞ ልጆች እያስተዳደረች ያው ደብል ወይ መስዋዕት ከቤት ውስጥም ከውጭም በዛ ላይ ደግሞ የትዳር የመጀመሪያ ትዳሯ ባይሳካላት እንደ አባትም እንደ እናትም ልጅ ስታሳድግ ያው ስራ ገባለሁ ብላ ለፍሳ አምራውባት ምን ብላ ስራ ገባች። እንደገባች ቀረች። ከስራ ስትገባ ልጆቼ ላይ ደርሳለሁ ብላ ጨለማን ተጋፍጣ ጨለማን ደግሞ እየተጋፈጠች እንደጋጣሚ ሞትንም መሪር ሞትንም ለጆሮ የማይመች ሞትንም